ዳጣ ክፍል 13 እንግዲህ ዳጣና ናታን በጣም ወደ ፍቅር ውስጥ እየገቡ ነው። በተለይ ናታን በተደጋጋሚ ዳጣን እንደሚወዳት የሚያመላክት ብዙ ምልክቶችን እየሰጣት ይገኛል። ዳጣም እንግዲህ በጥንጣሬ ወደድከኝ እንዴ አፈቀርከኝ እንዴ የሚል ጥያቄዎችን እየጠየቀችው ነበር። እሱም በድንጋጤና በፍርሃት ኧረ በስመ አብ በይ አልወደድኩሽም አላፈቀርኩሽም ብሎ ባንደበቱ ባይነግራትም ግን እንዳላፈቀራት የሚያሳይ ነገር ደግሞ መልሶ ያሳያታል ማለት ነው። ዳጣ ወዶኛል ብላ እንግዲህ በውስጧ ልታስብ ስትጀምር እሱ ግን የወደዳት ላለማስመሰል ብዙ ነገሮችን ያደርጋል። ግን ደግሞ በጣም እንደሚወዳትና እንደሚያፈቅራት ብዙ ነገሮች ያስታውቁበታል ማለት ነው። እንግዲህ ዳጣና ናታን እየተቀራረቡ ነው። አብረው ብዙ ቦታ እየሄዱ ነው። በመጨረሻ ደግሞ እንግዲህ ማርታ በጣም ተጠራጥራለች። ምክንያቱም አብጌል በጣም በንዴት እየጨሰች እና እየጦፈች ትገኛለች ማለት ነው። ዳጣና ናታንን አብራ በተደጋጋሚ ባየቻቸው ቁጥር በጣም እየተናደደች ባህሪዋ እየተቀያየረ ስለሆነ ቤተሰቡን በሙሉ ግራ እያጋባችው ነው። ይሄ ባህሪዋ ደግሞ ለቤተሰቡ በጣም ስላሳሰባቸው በተለይ ማርታ በጣም እየተከታተለቻትና ዳጣ ከናታን እንድትርቅ እንዲሁም ደግሞ ናታን ለአብጌል ብዙ አይነት እንክብካቤ እንዲያደርግላት እንዲቀርባት እንደምትፈልገው እንዲሆንላት እየጠየቁት ይገኛሉ። እናቱም አባቷም እንደዚ አይነት ጥያቄዎችን እየጠየቁት ነበር። ናታን ግን አብጌልን ሳይሆን ዳጣን ነው እንደዛ በተደጋጋሚ መቅረብ አብሯት መሆን የሚፈልገው። ዳጣ ሳትቀር እንግዲህ ስለ አብጌል በተደጋጋሚ ጥሩ ነገር እያወራችው ትገኛለች። ናታን ግን በጭራሽ አብጌልን እንደማይቀርባትና አብሯት ሊሆን እንደማይፈልግ ነው እየነገራት የነበረ። ለምንና እንዴት አብሯት እንደማይሆን ጥያቄ ሲያቀርቡለት እንግዲህ እሷ ጸባዩዋ ነጭናጫ ናት፣ ብቻ በምታደርገው አክት በጣም እየጠላት ይገኛል ማለት ነው። ሰላም ውዴ ቻናል ቤተሰቦች እንዴት ናቸው? ደህና ናቸው? በጣም ደህና ነኝ። እንግዲህ ዳጣ ክፍል 13 ተለቋል። በክፍል 14 ደግሞ የሚፈጠረውን የምናየው ይሆናል ማለት ነው። እንግዲህ ባለፈው ክፍል እንዳየነው ከሆነ ሰላም ዳጣን እንግዲህ በተደጋጋሚ ስለ እናቷ ስለ ቤተሰቦቿ እንድትነግራት እየጠየቀቻት ነበረ። በመጨረሻም እንግዲህ ዳጣ ስለ ቤተሰቦቿ እየነገረቻት እያለ እንግዲህ ሰላምም ስለ እናቷ እንድትነግራትና ስለ ሁሉም ነገር በግልጽ እንድታስረዳት ትጠይቃታለች። ዳጣም እንግዲህ ይሄ ጥያቄዋ ለመመለስ ከሞከረች በኋላ በመጨረሻ ግን እንባዋ መጥቶ ለቅሶ ነበር የቀደማት። ሰላም ይህን ጥያቄ መጠየቋ ዳጣን አስለቅሷታል ማለት ነው። ዳጣ ስታለቅስባት ደግሞ ሰላም በጣም ነበር የተደናገጠችው እና የፈራችው። እሷም ስታለቅስ እንግዲህ እናትና አባት መጥተው እንግዲህ ምን ሆናት ምን አደረግሻት በማለት ሰላምን የተለያየ ጥያቄ እየጠየቋት ነበር። እሷም እንግዲህ ስለ ቤተሰቦቿ ስትጠይቃት እንዳለቀሰች እና ሌላ ምንም እንዳላለቻት ነበር የነገረቻት። አባቷም እንግዲህ እንደዚህ አይነት ጥያቄ ድጋሚ እንዳትጠይቃትና አስተዳደጓ መጥፎ ስለሆነ ስለ ቤተሰቦቿ ሲወራባት እንደማትወድና እንደማትፈልግ ነግሯታል ማለት ነው ለሰላም። ዳጣ ግን ስለ እናቷ በትክክለኛው መንገድ ነግራት ቢሆን ምናልባት እናቷን የማግኘት እድሏ ይቀርባል ብዬ አስባለሁ ማለት ነው። በሌላ በኩል እንግዲህ ዳጣ አባቷን አሁንም ስለ እናቷ መጠየቋን አላቆመችም። ስለ እናቷ እንዲነግራት እናቷ ምን እንደሆነች በህይወት መኖር አለመኖሯንም ቢሆን እንዲያሳውቃት እየጠየቀችው ነበረ። አባቷ ግን በጭራሽ እርግጠኛ የሆነ ነገር መናገር አልፈለግም። ጊዜው አሁን አይደለም፣ ትንሽ ቆይ፣ ትንሽ ጠብቂኝ የሚል ሰበብን እየደረደረ እንግዲህ ዳጣን ስለ እናቷ በግልጽ መናገር አልፈለግም። መናገር ያልፈለገበት ምክንያት ምንድን ነው? ዳጣ ለምንድን ነው እናቷ ጋር የማያገናኛት? የእኛም የእሷም ጥያቄ ነው። እሷም በተደጋጋሚ ጥያቄ እየፈጠረባት እያለው እናቴ አለች ወይስ የለችም? የማያገናኝበት ምክንያት ምንድን ነው? ሞታ ከሆነም እውነቱን ይንገረኝ ነው እያለች ያለችው ማለት ነው። አባቷ እንግዲህ ይህን ነገር ማሳወቅ ያልፈለገበት የራሱ ምክንያት ይኖረዋል ማለት ነው። እንግዲህ በሌላ በኩል ሰላም ናት። ሰላምን እንግዲህ ማርታ እዛ ቤት እንድትወጣና የራሷን ትዳር መስረታ ህይወት ይዛ እንድትኖር እየመከረቻት ነበረ። ሰላም ግን በጭራሽ እዛ ቤት መውጣት እንደማትፈልግና ከዚህ በኋላ እሷ ምንም አይነት አለም እንደሌላት ባለም ሆነ ትዳር እንደማትፈልግ እዚህ ቤት ብቻ መኖር እንደምትፈልግ ነው ለማርታ የነገረቻት ማለት ነው። ማርታ ግን የሰላም ነገር አሳስቧት ትዳር ይዛ ልጅ ወልዳ እንድትኖር ስለምትፈልግ ይህን ጥያቄ አቅርባላት ነበር። እነሱ እንደሚያግዟትና እንደሚረዷት ትዳር ይዛ ብትኖር ለእሷ ጥሩ እንደሆነ እየነገረቻት ነበረ። ሰላም ግን ይህን ነገር ምርጫዋ አላደረገችም። ለምንድን ነው ሰላም እዚህ ቤት መቆየት የፈለገችበት ምክንያት ምን ይሆን? አሁንም ውጭ እንኳን ተብላ መውጣት ያልፈለገችበት ምክንያት ምንድን ነው? እናግዝሽ እንርዳሽ ተብላለች። ይሄን ህይወት የመረጠችበት ምክንያት ምን ይመስላችኋል? የእውነት ሰላምም ልጇን እየፈለገች ይሆን እንዴ እዛ ቤት የገባችው? ወይስ ደግሞ ምን ሊፈጠር ይሆን? ይሄ እንግዲህ ሁላችንም በቀጣይ ክፍል የምናየውና
ቀጣይ የሚፈታልን ጥያቄ ነው ብዬ አስባለሁ። ሌላ አቢጌል ነው። የአቢጌል ጉዳይ እንግዲህ እናትንም አባትንም በጣም እያሳሰባቸው ይገኛል። ምክንያቱም ከቀን ወደ ቀን ጸባዩ እየተቀያየረ ይገኛል። ናታንም እሷን ከመቅረብ ይልቅ እሷን ርቆ ከዳጣ ጋር መቀራረቡን በልጦታል ማለት ነው። ይሄ ነገር ደግሞ ለአቢጌል በጣም የእግር እሳት ነው የሆነባት። ከዳጣ ጋር እንዲቀራረብ ሳይሆን ከእሷ ጋር እንዲቀራረብ ነው የምትፈልገው እሷም ሆነ ቤተሰቦቿ። ናታን ግን በጭራሽ አቢጌል ጋር መቀራረብ ሳይሆን ዳጣ ጋር መሆኑን መርጧል ማለት ነው። በተደጋጋሚ አብረው ጊዜ ባሳለፉ ቁጥር ዳጣና ናታን ወደ ሌላ ዓለም እየገቡ እየተፈላለጉ እና እየተዋደዱ እየሄዱ ነው ማለት ነው። አቢጌል እንግዲህ ይሄ ነገር በመሆኑ ጸባይዋ ተቀያይሯል። ቤተሰቦቿ እንግዲህ ይሄ ጸባያ ስለተቀየረባቸው ናታንን ወደ መለመኑ ገብተዋለኝ። እንግዲህ ብዙ ሰዎች ናታንን አቢጌል ጋር እንዲሆን እንዲቀርባት አብረው ጊዜ እንዲያሳልፉ ጠየቁት ነበር። እሱ ግን በጭራሽ ፈቃደኛ አይደለም። አቢጌል ጋር መሆን እንደማይፈልግ ነው እየነገራቸው የሚገኘው ማለት ነው። ቀጣይ የአቢጌል መጨረሻ ምን ይሆናል? የእውነት ዳጣና ናታን አብረው ከሆኑ አቢጌል ዳጣን በሰላም የምትፋታት አይመስለኝም። በሌላ በኩል ማርታም ጥርጣሬ ውስጥ ስለገባች እዛ ቤት መሆኗ የዳጣ አሁንም ልክ እንደ አቢጌል ማርታን ምቾት አልሰጣትም። ምክንያቱም እሷ ስላለች ነው ናታን የተቀየረው ብለው እያሰቡ ነው። ከእሷ ጋር መሆኑን አልወደዱትም። ስለዚህ አሁን ላይ ማርታ አቢጌል ዳጣ እዛ ቤት እንድትወጣና ናታን ከአቢጌል ጋር እንዲሆን ትፈልጋለች። በዚህ ምክንያት እንግዲህ ለአባቷ አቃጥራ ዳጣና ናታን አንድ ክላስ ውስጥ እንደሆኑ እየነገረችው ነበረ። አባትም ሄዶ ሲያቸው እንግዲህ አንድ ላይ ነው ያገኛቸው። ዳጣና ናታን እንግዲህ አንድ ክላስ ሲገኙ በዛ ላይ ተቀራርበው አባት ምን ሊያስብ ይችላል? እንግዲህ ግንኙነታቸውን ይፈልገዋል ወይስ አይፈልገውም? ይሄ ሌሎች የሁላችንም ጥያቄ ነው። ነገር ግን ዳጣን ሌላ አይነት አስተሳሰብ እንዲኖረው ሊያደርግ ይችላል። አባቱ አስተሳሰቡ ሊቀየርባት ይችላል። እና ዳጣ ድራማ እንግዲህ መጨረሻው ምን ይሆናል? አቢጌልና ናታን አብሮ ይሆናሉ ወይስ ደግሞ ዳጣና ናታን አብሮ የሚሆኑ ይመስላችኋል? ዳጣስ እናቷን እስከ መቼ ነው የምትፈልገው? ፈልጋስ የእውነት እናቷን ታገኛለች ወይስ በፍለጋ ደክማ ትቀራለች? በቀጣይ ክፍል የምናየው ይሆናል። እስከዛው ባይ ባይ።